ሂጃቤን አወልቀዋለሁ። እኔ ወላሂ ለአዚም ብያለሁ። እዛው እያላችሁ እንጃ በውሸት ዓለም መኖር አልፈልግም። ሂጃቤን አወልቀዋለሁ። ልጅ መጥቶ ሳመው አሉ። ከዛ ደግሞ ነብዩ ብልት ስሟል፣ የገሌን ብልት ስሟል አለ። እነሱ በክርስትና ዓለም እግዚአብሔር ስለጠጣና ስለሰከረ ብቻ ጀግና ይባላል። ይሄ በጣም ትጨማለቃላችሁ። እኔም እፎይ ነኝ፣ እኔም እፎይ ነኝ፣ እኔም እፎይ ነኝ። ከዛስ እፍ ብለሽ ጥፊ። የአባት አምላክ እፍ አድርጎ ያጥፋል። አንድ ግለሰብ ነው በህግ ይጠየቃል። ለምን? ትልቁን የእስልምና እምነት ማርከስም። የኦሮሞ ወጣት ኩሊ ነው፣ ድንጋይ ይሸከማል። አለበለዚያ ግን ይቅርታ ማይጠይቅ ከሆነ ወደ ህግ እንሄዳለን። እስኪ እየተፈጠሩ ያሉትን አዳዲስ ነገሮች ትንሽ የተካረሩ ይመስላሉ። በአንድ በኩል ደግሞ ውይይቶች ተጀምረዋል። መልካም ነገር የሚመጣ ይመስላል እና የራሳችን ኃላፊነት አሁንም መወጣታችንን እንቀጥል። መርዘኞችን ወደ መጥፎ ነገር የሚከቱንን ነገሩን የሚያባብሱትን ሰዎች የሰው ሃይማኖት ጠል የሆኑትን ባለመከተል ነገሩን ማብረዳችን መቀጠል አለብን ማለት ነው። ነገሩን የምናበርደው በዚህ መንገድ ነው እና አሁንም አብረን ለሰውየው ለግለሰቡ መልእክት የምናስተላልፈው ከዚህ ድርጊት ተቆጠብ፣ በስህተት አድርገህ ከሆንክ ይቅርታ ጠይቅ፣ ወደ ፈጣሪ ተመለስ እንለዋለን። ሁለተኛ እሱ እምቢ ብሎ ይህንን ይቅርታ ካልጠየቀ ህግ ያለበት ሀገር ስለሆነ ህግ አክባሪው አካል የመንግስት አካል ይህንን ነገር ተከታትሎ ለህግ እንዲያቀርብልን። ለበለዚያ ግን ይቅርታ ማይጠይቅ ከሆነ ወደ ህግ እንሄዳለን የሚል መግለጫ ነው ያወጡብኝ ማለት ነው። ይሄን ያህል 400 ሺህ እንሰጣለን 500 ሺህ እንደው በአሁኑ ሰዓት ወገኖች በግ እንኳን እኮ 4000 ምናምን 400 ሺህ ያልደረሰች ማለት ነው። በግ ገዝቼ አላውቅም፣ ግን ስንት ነው አንድ በሬ ዋጋ እንኳን አላወጣም ማለት ነው። እሱን ለገደለ 400 ሺህ እሰጣለሁ ስትሉ እንደው የአንድ በሬ ዋጋ እንዴት ነው የምታምኑኝ? ጌሾ አደረጋችሁኝ እኮ የሆነ ገለባ ነገር ማለት ነው። የፌስቡክ ፍርደኞች ማለት ነው። የፌስቡክ ፍርደኞች እንደ በሬ በ500 ሺህ ብር በ400 ሺህ ብር በ50 ሺህ ብር ነው የጀመሩት። አይ ቲንክ ይመስለኛል። እሱን ለገደለ 50 ሺህ ብር እሸልመዋለሁኝ። አትሊስት እንደው ምንም እንኳን ሽጉጥ መግዣ እንኳን 50 ሺህ ብር አይፈጅበትም እንዴ? ተኩስ መግደያ። ኧረ ተው ወገን። እና አትሊስት የበሰሉ ሲሆኑ እንደዚህ አይነት አቋም ያወጣሉ ማለት ነው። የበሰሉ አመራር ሲሆኑ አትሊስት ረገብ ያደርጉታል። ነገር ግን ይሄ ፍርዱ እንትኑን መግለጫውን 100% ትቀበለዋለሁ ካላችሁኝ ጥያቄ ምልክት ነው። እንደዛም ቢሆን ግን በፖዚቲቭ ሳይድ ነው ማየው። በፖዚቲቭ ሳይዱ አየዋለሁ። ጥያቄ ምልክት ማደርገው ለምንድን ነው? እሱ አንድ ሰው ጣቱን ወደ ሰዎች ሲጠቁም ሌሎች ተቀሪ ጣቶች ለምሳሌ የሙስሊም መምህራን ወይም ኡስታዞች አምላካችንን በምን ደረጃ እንደሚሳደቡ እስቲ እንስማቸውና እንመለስ። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። የእግዚአብሔርን ብልትና ጡት የሆነ ጋር መተውሰድ በሉት። ያሳፍራል። እግዚአብሔር ብልት ይለካል። በጣም ያሳፍራል። እግዚአብሔር ያሳፍራል በእውነቱ። ባለጌ ነው በጣም። አምላክ ጌ ነበረ፣ ወንድ ለወንድ የሚሳሳም አየሁ። ይሄን አምላክ ይታያል እ አየህ ይሄን ሽማግሌ አየኸው? ይሄን ሽማግሌ ከዚህ ሰው ግን በክርስትና ዓለም እግዚአብሔር ስለጠጣና ስለሰከረ ብቻ ጀግና ይባላል። ይሄ በጣም የሚያስቅ ነገር ነው። የሰከረ ሰው ሰካራም ነው። ጀግና ሊባል አይችልም። እንግዲህ እንደሰማችሁት ነው። ሙስሊም ኡስታዞች መምህራን ሳይቀር በምን ደረጃ እግዚአብሔር ላይ እንደሚናገሩ እንግዲህ ተመልክታችኋል። ያውም የተናገሩት ሁሉ እነሱ ባሉት መንገድ መጽሐፍቶቻችን ላይ የሉም። እነሱ ባሉት መንገድ የሆነች ቃል ይሰባሉ፣ ለራሳቸው ታሪክን ይፈጥራሉ። የሆነች ቃል ይሰባሉ፣ ለራሳቸው ታሪክን ይፈጥራሉ። እነሱ ባሉት መንገድ ያልተቀመጠን ነገር ነው እንደዚህ የሚሉት። ቀርበ መልስ ከተባልኩ እኔ ለምሳሌ ልመልስ እችላለሁ። እዚህ ጉዳይ ላይ ቀርበ መልስ ከተባልኩኝ እኔ ቀርቤ ልመልስ እችላለሁ። ልክ እንደዚህ ሁሉ ወንድማችን ወይም እዛ በእስልምና ውስጥ የሌለ ነገርም ከሆነ የተናገረው ይሄ ትልቅ ስህተት ስለሆነ ቀርቦ እንዲመልስ ጠይቁት።
መጥቶ አፉን ሳመው አሉ። የተወለደ ልጅ መጥቶ ሳመው አሉ። ከዛ ደግሞ ነብዩ ብልት ስሟል፣ የገሌን ብልት ስሟል አለ። እነሱ ኃላፊነቱ እናንተ ላይ ነው የሚወድቀው። አይ የሳመው ብልት የልጅ ልጁ ነው፣ ህፃን ስለሆነ ነው ብልት የሳመው ምናምን። በቃ ማስረዳት ነው ያንተ አለቀ። አንተ ከዚህ ጠቅሰ ነው የምትጠቅሰው። ከዛ ደግሞ ቁርአን ሲጠቀስበት የኔን አትንካ፣ የኔ እንደዚህ ነው የሚለው። ያንተ ምን እንዴት ይባላል? አይባልም። እኩል ታነሳለህ፣ እኩል ይመጣልሃል። እኩል ትጠይቃለህ፣ እኩል ይሰጣል። ይሄን ያደረገው መልኩን አልደበቀ፣ ፊቱን አልደበቀ፣ ስሙን አልደበቀ። ሰማዕት እኮ ነው ይሄ ልጅ፣ ሐዋርያ እኮ ነው ይሄ ልጅ። ነገር አልፈለገ። ነገር የፈለጋችሁት እናንተ። ይሄ ዝም ብሎ የሚታይ ነገር አይደለም። ትክክልም አይመጣም፣ ትክክልም አይሆንም። አንተ ጳውሎስን ስታጣጥል እኔ ደግሞ ሐምዛን አፈር ከድሜ አበላልሃለሁ። አንተ ነቢዩ መሐመድ ኢየሱስ ክርስቶስን ስታጣጥልብኝ እኔ መሐመድን። ስለዚህ መቻል ነው። እኔ አምላኬ የምለውን እግዚአብሔር ነው እግዚአብሔር ወልድ ነው የምለው ክርስቶስን አይደለም ስትለኝ እኔ ነቢይ አይደለም ብዬ ስመጣ መቻል ነው። ስታከብረኝ አከብራለሁ፣ ስታዋረደኝ አዋርዳለሁ። ሲያስበው ምንም እንደማናመጣ ያውቃል። የሚሰማው ስሜት እንደዛ ነው። እኔ እና አህመዲን ጀበል እነማን አሁን ምንም ምክንያቱም ታንኩም ባንኩም ምኑም የነሱ ይመስላቸዋል። አንዲት ቀን ለእግዚአብሔር ግማሽ ሰከንድ ይበቋል ይሄን ታሪክ ለመቀየር። ግማሽ ሰከንድ ይበቋል ለእግዚአብሔር ይሄን ታሪክ ለመቀየር። አሁን ዞር ሲል አብይ አህመድ ነው ያለው። ዞር ሲል አደም ማንተስ አደም ነው። ዞር ሲል ደመቀ መኮንን ነው ያለው። ዞር ሲል ሙፈሪያት ናት ያለችው። ዞር ሲል ምናምን ነው ያለው። ስለዚህ ይሰማዋል። በቃ እኛ ነን ያለነው። ምን አባቱ ያመጣል? መታችሁ ክርስቲያን የተባላችሁ በሙሉ ማለት ነው። በቃ በሙሉ ማለት ቄስ፣ ዲያቆን፣ ሰንበት ተማሪ፣ ዘማሪ ምን በቃ ሁላችሁም ከፕሮቴስታንት በኦርቶዶክስም በኩል ያላችሁ የትኛውንም እምነት ተከታይ ሆኖ ኢሳ ወይም ኢየሱስ ጌታ ለመሆኑ ከመሰከራችሁ እዛ ጋር ፍጥጫ ካወረዳችሁ እኔ ወላሂ ለአዚም እቅሱም ቢላህ ጃቢን አወልቀዋለሁ። እኔ ወላሂ ለአዚም ብያለሁ። እዛው እያላችሁ በውሸት ዓለም ኖራችሁ ጃቢን አወልቀዋለሁ። ውሸት ዓለም አልኖርም። ትጨማለቃላችሁ። እኔም እፎይ ነኝ። ከዛስ እፍ ብለሽ ጥፊ። የአባት አምላክ እፍ አድርጎ ያጥፋችሁ። የሰው ሃይማኖት አትንኪ። ሃይማኖትሽ እንዲከበር ሙስሊምና ክርስቲያኑ ተከባብሮ ነው እኛ ይኖር ነው። በግድ ነገር ፍለጋ፣ በግድ መነካካት፣ በግድ እኛ ሙስሊምና ክርስቲያን ተከባብረን ነው የምንኖረው። በግድ ሄዳችሁ የሰው ሃይማኖት ነክታችሁ እኔ እፎይ ነኝ እፍ ይበልብሽ አባቴ አምላክ። ማስተማር ከፈለገ እሱ የኛን ሃይማኖት ያስተምር። ባይሆን ልዩነቱ የሙስሊምና የክርስቲያን ልዩነት ምንድን ነው? እኛ ልዩነታችን ይሄ ነው ይሄ ስለሆነ የሚል በብላት በብልጠት ያስተምር። ነቢዩ መሐመድን እየነካ የሚሰማ ጆሮ የሚሰጥ ሙስሊም ካለ በሳቅ እንዳልሞት የለም። አስፈራሳይ ነው። ከዛ በተረፈ እናንተ ሙስሊምን ወደ ሃይማኖት መሳብ እንኳን ከፈለክ በእንደዚህ መልኩ ነቢዩ መሐመድን ነክተ የሚያዳምጥ ሙስሊም ካገኘ በሳቅ ደግሞ ሞተው ነው። የኦሮሞ ወጣት ኩሊ ነው። ድንጋይ ይሸከማል፣ የቀን ይሰራል። ኦሮሚያ ላይ መጣ አንተ ትነግዳለህ። ሱቅ ከፍተህ የ10 ብር ዕቃን 20 ብር ትሸጣለህ። ዘይት እያለ ዘይት የለም እያልክ ኦሮሚያ ክልል ላይ ቁማር ትሰራለህ። ቄሮና ቄሪ በደም ያመጡ እኔ እዚህ ሰው ያመጣት ድሮም ደስ አላለኝ ነበረ። አሁን ግን እውነታውን ስለተረዳው ደስ ብሎኛል። የዚህ ሰው ያመጣት ከመንግስት አጀንዳ ተሰጥቶት አማራ በእምነቱ ድርድር ስለማያውቅ ይሄንን ወደ ትግል ትኩረት ያደረገ አማራ አጀንዳ ስጠውና አንድ ጊዜ አተራምሰው ተብሎ የመጣ ግለሰብ ነው። አማራውያን ማወቅ ያለባቸው እኛ ከዚህ ቀደም አማራን አላህ አጥፋ ነፍጠኛን አላህ አጥፋ ብሎ የኦሮሞ ኡስታዝ በመስጊድ ላይ ኹጥባ ካደረገ ወዲህ የኦሮሞን ኡስታዝ መከተል አቁመናል። የኦሮሞ ኡስታዝ የሚሰብከውን
መስማት ትተናል። የአማራውም ክርስቲያን መስቀል ተሸክሞ ለመጣ ሁሉ ማጎብደድና አሸሸ ገዳይ ማለት መቆም አለበት። እፎይ ነኝ ምናምን ነኝ የምትል እያንዳንድህ ራስህን መርምረህ ይሄ ሰውዬ ሸኔ ነው ከዚህ ቀደም የኦሮሞ ሲኖዶስ መለየት አለበት ብሎ በፊት ቀደምነት ሲሰራ የነበረ የኦሮሞ ሸኔ ነው። ስለዚህ በዚህ ሰውዬ አማካኝነት ማንም ልንከፋፈልና ልንጠላላ አይገባም። ምናልባት እኛ ይህን 2 ቀን ብዙ ስድቦችን አስተናግደናል። በውስጥ ሁሉ እናንተ አብራችሁ አማራ የምትሉት ይሄን ያክለው ረሱልን እንኳን የማያከብሩ ናቸው እያሉ በጣም እኛን ለማሸማቀቅ የሞከሩ ሰዎች አሉ። አሁን እውነታው ተገልጦ ይሄ ሰውዬ የኦሮሞ ቄስ ወይንም ደግሞ የኦሮሞ ሲኖዶስ እንትን አስከባሪ መሆኑን ስላወቅ ተአማራው ላይ እንዲወርድ ስንል እንጠይቃለን። አማራ እያንዳንድ ከዝክ መራቅ አለበት። እኔም እፎይ ነኝ ምናምን ታልሽ ባናቲስ ተዘቅዘቅ ስለ ኢየሱስ ምን አገባን? ስለ አላህ ምን አገባን? ማንን? እኛ ሰውነን ፍጡርነን ምን አገባ? ኢየሱስ ቀና አምላክ ነው። ያነዳል ከፈለገ አላህ ማለት እግዚአብሔር ነው አይደል? ያነዳል፣ ፓወር አለው። እግዚአብሔር ቀናዊ አምላክ ነው ይላል። ለራሱ ይቀናል አለ። ታዲያ ለራሱ ከቀና ለምን አይገለንም? ምን አገባ? ለሙሐመድ ቆማለሁ፣ ለታቦት ቆማለሁ። ድስኩራ ለእስልምና ከቆምክ እስልምና በዓለም ላይ መጥፋት አለበት ብሎ የተናገረው ሰውዬ አብይ አህመድ ጋር ገብቷል። አብይ አህመድ ራሱ እስላም ነው። ፕሮቴስታንት ውሸቱ ነው። ክርስቲያን ብሎ ለመግዛት የመጣ ነው። አሜሪካኖችን ለማሳመን እምነት የወሰደ ነው። እስላም ነው ሰውዬ፣ ሙስሊም ነው። አብይ አህመድ ውሸቱ ነው፣ ሙስሊም ነው። ራሱም ቀብር ላይ ተናግሯል። እኔና ሌላ ሙስሊም መሰል ሙስሊሞች ሂደን ቀብረናል ያለ ጳጳሱ ሲሞቱ አልተናገርም በቴሌቪዥን ላይ። ሙስሊም ነው ማለት ነው። ሙስሊም በመሆኑ አለ የምንጠላው። ባይዘው አብይን ፕሮቴስታንት በመሆኑ የሚጠላ ካለ ስቱፒድ። ሃይማኖቱ አይደለም አመለካከቱና ጄኖሳይደሩ። እፎይ ሁሴን ብላችሁ ቲክታክ ላይ እስኪ ስለ ሁሴን አመጣጥ ስለ እፎይ አመጣጥ የሚያውቅ ሰው አለ? ሁለታቸውም ኦሮሞ ናቸው። የሃይማኖት አጀንዳ ታች በእስልምና ሃይማኖት ታች ድረስ የወረደ ነገር ሊሰራ የሆነ ጓጓታ እንዲፈጠር ተደረገ። በዚህኛውም ትላንት ዘመድኩን ሁሉ ገስት ከፍቶ አስገብቶ ሲያሳትፍ አይቻለሁ። ይሄ ሁሉ ምንድነው? የእኛን ጫጫታና የአማራውን ሞት ለመደበቅ ነው። ምንም አይን ያወጣ ይሄ እኛ አንቀበልም። አማራ የሆናችሁ ይሄን አጀንዳ የምታሯሩጡ የገባሁበት ምክንያት እኔ ማለት ነው የእስከ ዛሬው አለፈ፣ ግን ወደፊት ለሚመጣው ነገር መፍትሄ እናበጅለትም ወይ? ለዚህ ነገር መፍትሄ አይኖረውም ወይ? እፎይ ገብቷል አይደለ? ሃይማኖት እንደ ሀገር እንዲቀጥል አንተም በሰላም ያለሙክ እንድትሰብክ ሙስሊሞች ጋር ያለን ነገር ትላልቅ ሰዎች ጋር ወይም አባቶች ጋር ሆነን አንተም ሰላም ወጥተህ ሰላም እንድትገባ እንዲፈጠር እስከዛሬው ያለፈ አለፈ። ሰላም ለምን አንፈጥርም? ወይም በሰላም ለምን አንፈታም? ችግራችንን ነው። ለዚህ መፍትሄ አንፈልግለትም? ይሻላል እንደ ሀሳብ ነው ይሻላል። መፍትሄ ለማምጣት ነው። አይ ቲንክ እኔም እኮ አንተንም ያው አስገብቼ እየተነጋገርን እንትን እያልን ያለ ነው። ምንድን ነው እሱ? ምን ይመስልሃል? እያወራን ያለ ነው። እስቲ ጥፋቶቻችን ምንድን ነው እሱ? የእኛ ጥፋቶች ማለት አንተ አሁን ለምሳሌ አይ እኔ አላጠፋሁም አንተ ብቻ ነህ ጥፋተኛ የምትለኝ ከሆነ እኔ አክሴፕት ላደርግ አልችልም። ምክንያቱም አንተ እየሰደብከኝ አንተ እንትን እያልከኝ አንተ እኮ እንደዚህ ነህ ብትለኝ አይሆንም። ቀኝ እግር ሳይኖርህ ግራ እግር የሌለውን ቆማጣ ነው እያልክ ሞክ ብታደርግበት አይ አንተም እኮ ቀኝ እግር የለህም ስትባል አይ ልክሰሰው በቃ አስቀድመህ እኮ አንተ ግራ እግር የለውም እያልክ ስታሾፍበት ነበረ። ስለዚህ መፍትሄው ምንድን ነው? መፍትሄ ከራስ ይጀምራል፣ እንደኔ ማለት ነው። ከራስም ይጀምራል። ሁሌም ንጽህና ስንጠብቅ ቤታችንን ጠርገን ነው ውጭው የምንጠርገው፣ በሩ የምንጠርገው። ቤቱን ሳንጠርገው ውጭውን ልጥረግ ብንል ትንሽ አስቸጋሪ ነው። ውጩን ጠረግን፣ ኦኬ፣ ቤቱ ግን አልተጠረገም። ስለዚህ ከቤት ወደ ውጭ ብንወጣስ? እኛ ጋር እኮ ችግር የለም፣ ችግር ሊኖር ይችላል። ነገር ግን ይሄ ነገር እንዲስተካከል እኮ አሁን ምን ገብቷል? አንተም እኮ ትላልቅ ሰዎች አሉ። አሁን ሁሉም ሰው ሙስሊሙም ክርስቲያኑም የሚሰማቸው ከእናንተም በኩል ያሉ ሰዎች አሉ አይደል? ይህን ነገር አስታርቀው መቀጠል አለበት። አሁን እፎይ ለምሳሌ አንተ
አሁን እንደሚዛተብ በመንገድ ብትገደል ወይ የሆነ ነገር ብትፈን ምን ይመስላል? ከዛ በኋላ ቀጣይ ያለው ነገር ሰላም ይሁን ይመስላል? አይሆንም አይደል? ስለዚህ ይሄንን ቋጮ እንደ ሐሳብ እኔ አላብዛባችሁ፣ ሐሳቤን ለመናገር ነው የገባሁት። ሰላም ስለምፈልግ እንቀበላለን። ጤናማ ሐሳብ ነው። ፈራን ፎሎ ቆይ አንዴ ትቀጥላለህ። ፈራን ሜቢ እሺ፣ ቀጣይ ትቀጥላለህ ወይ? ፈራን ፎሎ አድርጉኝ። እኔ እንዳደርግ ነው የገባኸው። እነዚህን ይመስላሉ ማለት ነው። ሮሚ ያለችው ነገር ተመችቶኛል ማለት ነው። በቃ ትክክለኛ ሐሳብ ነው ያስቀመጠችው እና ብዙዎችም መልካም የሆነ ነገር እንትን ብለዋል ማለት ነው። ስለዚህ ለሀገራችን ሰላም ፍቅር ሲባል ምን ማድረግ አለብን ማለት ነው? ቤተሰቦቼ መፋቀር፣ መዋደድ፣ ሰውን መጥላት፣ በሃይማኖት በዘረኝነት መጥላት ማቆም አለብን። ከዛ ውጭ አንኗኗርም። ስለ ራሱ ያውቃል። ስለ ራሱ ሃይማኖት መወያየት ካለብህ በፍቅር ትወያያለህ። ከዛ ውጭ አስገድደህ የሌላውን ሃይማኖት የሌላውን መጽሐፍ እያንቋሸሽክ ልታመጣው አትችልም። አንገትህን ነው የሚልህ። ስለዚህ ሁሉ ነገር በፍቅር እናርገው፣ አንተባበር። ከመጥፎ ከዘረኞች ከጽንፈኞች አንተባበር ብቻ ነው የምለው። አመሰግናለሁ።